በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አረጋዊ ዘወርሃ ጥቅምት። በመንግስቱ ፍጻሜ በባህሪው እልፈት ውላጤ የሌለበት ወይም የማይኖርበት በነፋሳት ላይ የውሃ ድንኳኖችን ተክሎ የሚከታተም የወንዙን ውሃ በረቂቅ ማዕፀነ ደመና ጭኖ ወይም ስቦና ቋጥሮ የሚያመጣው ዳግመኛም በመባረክትና በነጎድጓድ ኃይል አጽንቶ በመላእክት እጅ በማቻኮልና በማፋጠን ወደ ላይ ወደ አየር የሚያሳርገው ወይም የሚያወጣው በመባረክት ብልጭልጭታና በነጎድጓድም የድምፅ ንውጽውጽታ እያስገመገመ በአራቱ ማዕዘን ዓለም ኃይሉን እያሳየ ቸርነቱን ለመግለጽ ለዘርና ለመከር የተራበውን ለማጥገብ የተጠማውን ለማርካት ለሰውም ለእንስሳ ለድሃውም ለባለጸጋውም እኩል ያዘንብላቸው ዘንድ ወደ ምድር ዝናምን የሚልከው ወይም የሚያዘንበው ኃይልና ጽንዕ በሚሆን በእግዚአብሔር አብ በተለየ ስሙ ለዘላለሙ በእውነት እናምናለን። አዳምን ለማዳን ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሥጋዋን ለብሶ በፍጹም ተዋህዶ ሰው በመሆን ማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከአና ልጅ ከመቤታችን ከቅድስት ድንግል ማርያም የተወለደ ዳግመኛ ሕማምና ደዌ የሌለባት የሰላምና የደስታ ሀገር የምትሆን ወደ ቀደመ የክብር ቦታው ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በሥጋው የታመመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮቱ ኃይል በሦስተኛው ቀን ከሙታን ተለይቶ በተነሣ በእግዚአብሔር በተለየ ስሙ ለዘላለሙ በእውነት እናምናለን። በባሕሪው መጉደል ወይም መጨመር ሳይኖርበት በመንግሥቱ ከአብ ከወልድ ጋር ትክክል የሚሆን በአምሳኛው ቀን በደብረ ጽዮን የጉባኤ አዳራሽ የወረደ በእጅ የማይዳሰስ ነበልባላዊ መጠጥ ይጠጡት ዘንድ ልማድ ያይደለ ነገር ግን የክርስቶስ አፍራሰ መንግሥቱ ወይም ደቀ መዛሙርቱ ጠጥተውት በሀገሩ ሁሉ ቋንቋ እንዲናገሩ ዕውቀትን የገለጸላቸው የአብና የወልድ የባሕሪ ሕይወታቸው በሚሆን በመንፈስ ቅዱስ በተለየ ስሙ ለዘላለሙ በእውነት እናምናለን። አሁንም እንደዚሁ በስም ሦስት ሲሆኑ በመለኮት በባሕሪ በሕልውና ወይም በአኗኗር በፈቃድ አንድ አምላክ ብለን በማመን በኢትዮጵያዊው ንጉሥ በካሌብ ልጅ በአፄ ገብረ መስቀል ዘመነ መንግሥት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማኅሌታዊው ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳት አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላ አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ አጥቅቶ በትዕግሥቱ ጽናት በትሩፋቱ ብዛት ያደረገውን ተአምራት የሚናገር የገድሉን ዜና ለማንበብ እንጀምራለን። የአባታችን የአቡነ አረጋዊ ጸሎቱ፣ በረከቱ፣ ሀብተ ረድኤቱ ለእኔ ለወዳጁ እንዲሁም ለሕዝበ ክርስቲያኑ ይደረግለት ለዘላለሙ አሜን። በእውነት ይህ ከእንጦንስና ከመቃርስ ከጳቁሚስም የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ የሆነ የአባ ዘሚካኤል ወይም አቡነ አረጋዊ አነሳሱ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱም ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት ሕገ ኦሪትን ትምህርተ ነቢያትንና ቅዱሳን መጻሕፍትን እያስተማሩት አደጉ። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጠዋትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያጋቡት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላ አባታችን ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽር ወይም ግሪክ አገር ታላቁን የመንፈሳዊ ማኅበር ያቋቋመ ወይም የመሠረተ የመነኮሳት ሁሉ አባት የሚሆን አባ ጳቁሚስ የሚኖርባት ደውናስ ወደምትባል ገዳም መጣ።
ከገዳሙ መነኮሳትም አንዱ አገኘውና ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆንክ እመለከትሃለሁና አለው። እሱም አመጣጤ ከሮም ነው፣ ከአባ ጳቁሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳቁሚስ ዘንድ በእርጋታና በዝግታ ቀረበው። አባ ጳቁሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በእሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል አለው። እሱም እንዳንተ እንዳባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። አባ ጳቁሚስም የምንኩስና ሥራ ቀላል አይምሰልህ፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰነካክለዋልና አለው። አባ ዘሚካኤልም አባ ጳቁሚስን አባቴ ሆይ ፈተና አድርግልኝና ሥራዬን መርምረ ትረዳ ወይም ተመልከት አለው። አባ ጳቁሚስም አንተው ራስክን በሥራ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉ መነኮሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ ያስቀድመን እንደተናገርነው የአባ ዘሚካኤልን ወደ አባ ጳቁሚስ የመምጣቱን የመድረሱን ነገርና ስለ ምንኩስናውም የጠየቀውን ቃለ መጠይቅ እናብራራ ዘንድ ይገባል። ልጄ ሆይ እስኪ ጥቂት ተፈተን። መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመ ነፍስህን መርምር፣ ሰውነትህንም ለሕመምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ጸዋትወ መከራ በትዕግሥት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱስ አባታችን ዘሚካኤል ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቡናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳቁሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህም በኋላ ልብሰ ምንኩስናውን አለበሰውና የአባቶችን የአባ እንጦንስንና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር ያንተንም አክሊለ ምንኩስና ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እርሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስናን ማዕረግ እስከ ተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህም በኋላ በታላቅ ትጋት በጸሎትና በጾም ተጠመደ። በጸጥታና በእርጋታ ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናው በየሀገሩ ሁሉ እስከ አባቱ አገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳበ ውሱን ስሆን የዚህን የታላቅ ሰው የትሩፋት ገድል እናገር ዘንድ እንዴት ይቻለኛል በማለት አሰብ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግሥቱን መናገር የሚቻለው ማን ነው? ትሩፋቱንና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቡና ምን አንደበት ነው? ዳግመኛም ሐዋርያ ስለ ጥቂት ሥራችሁ እሱ በእጥፍ ይጨምርላችኋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። እነሱም የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያው አባ ይማታ ናቸው። አባ ጽሕማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ ሐብሴ ከእስያ፣ አባ ጰንጤሊዮን ከሮሚያ፣ አባ አሌፍ ከቂሳርያ። እኒህ ሁሉ አባ ጳቁሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹም ባያቸው ጊዜ ፈጽሞ ተደሰተ። ካገኙትም በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እኒህ ወንድሞች አባ ጳቁሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳቁሚስም ልጆቼ ሆይ በውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው።
እነርሱም እግዚአብሔር ባንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚህ በር እንገባ ዘንድ ይህን ሕፃን መርቶ አምጥቶልናልና አባት ሆይ እኛንም እንደሱ አመንኩሰን አሉት። ያን ጊዜ አባ ጳኩሚስ የምንኩስናውን አጸፍ አጎናጸፋቸው፣ አመነኮሳቸው፣ ባረካቸውም፣ ለእያንዳንዳቸው ስማቸውን ሰየማቸው። ከዚህ በኋላ እኒህ 8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግሥትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የሥርዓት ማኅበርን አመሰራረትና ክብረ ምንኩስናም በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚህ ጎዳና ለመራህን ላንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በሥጋዊ መጠነ ቁም ወይም ዕድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተሞልቷልና። አባ ጳኩሚስም የዕረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጺሙን ያዝ በማድረግ ሥጋዬን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልስ አለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዛውሮ እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ነገር ነግሮት በገዳሙ ውስጥ የሚኖሩትን አሃው መነኮሳት በማኅበሩ ሕግና ሥርዓት መሠረት ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው፣ ያዘዝከኝን ሁሉ ፈጽማለሁ። ነገር ግን በሥርዓትና በሕግ ያጸናኝ ዘንድ ስለ እኔ ወደ ፈጣሪ ጸልይልኝ አለው። አባ ጳኩሚስም ልጄ ሆይ እምነት ይኑር ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽርዕ ወይም በግሪክ አገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከሥጋው ተለየች። ከዚህ በኋላ አባ ቴዎድሮስንና አባ አርሴስንዩን በአባ ጳኩሚስ ፈንታ የገዳሙ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህ ወንድሞች መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ሕግና ሥርዓት የገዳሙን ሥርዓተ ማኅበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም ማስተዳዳሪ አግኝተዋልና። አባ ቴዎድሮስም የእኒህን የ8ቱን ቅዱሳን ወንድሞች የእርስ በርስ መዋደድና የጽድቃቸውን ሥራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ሥነ ምግባር ያውቅ ነበርና፣ ስለዚህም እንደ ልማዱ ከእነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያ የአባታችን የዘሚካኤል እናቱ ንግሥት ዕድና የልጇን ዜና ሰምታ ወደ እሱ መጣች። ስለ እሷም እናት ንግሥት ዕድና መጥታለችና ና እንሂድና ሰላም በላት አሉት። እርሱም ስለ ክርስቶስ ስል ከእሷ ከእናቴ ተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነ ወደ እናትህ ሂድ እንጂ ስለ አንተ ከሩቅ አገር መጥታለችና አለው። አባ ቴዎድሮስም ጌታ ኢየሱስን እነሆ እናትህና ወንድሞችህ በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን ፍቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥት ዕድና ልጄ ሆይ 9 ወር የተሸከመችህን ማፀኔን ወተት አጥብተው ያሳደጉን ጡቶቼን አስብ። ስለ ኃጢአቴ አትናቀኝ አታቃለኝም። ልጄ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠ በፈጣሪ ማጸንሃለሁ ስትል ላከችበት። ወንድሞቹም መነኮሳትም አባታችን ሆይ ይህንንስ አታድርግ፣ ክብሯንና ብልጽግናዋን ትታ ወደ አንተ የመጣችው በእናት ላይ ልብህን አታስቸግር። በጎዳናው ርቀት የተነሣ ያገኛትን ድካምና ከሰውነቷ የወረደውን ወዝ ወይም ላብ አስብ በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ
እናቴ ሆይ ከዚህ ምን አምጥቶሻል አላት። እኔም እንዳንተ አልባሰ ምንኩስናን እጎናጸፍ ዘንድ መጥቻለሁ አለችው። እሱ እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ አመንኩሰው ልብሰ ምንኩስናን አጎናጽፈው ከቅዱስ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳሙ ውስጥ ካሉ የሴት መነኮሳት ጋር ከዚያ ትኖር ነበርና የአባ ጳቁሚስ እህትም እንደዚሁ መንኩሳ ከወንዶች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆነ ከዚያ አለች። እሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና በገዳም ውስጥ ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህች የአባታችን የዘሚካኤልና ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቡናዋ የምትወድ ሆነች። እንደዚህ ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማኅበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ሥራ እየበለጸገ ብዙውንም ነገር በመተውና በማገልገል በጾምና በጸሎት ጸና። የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ነበር። እነዚህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያህል ተቀመጡ። በዚያን ጊዜ ገሪማ የተባለ አባ ይስሐቅ ከእነሱ ጋር አልነበረም። ከዚህም በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴስንዩስን ስንብት ጠየቁ። በማኅበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነሱም በእግዚአብሔር የፍቅር አንድነት ሸኟቸው። ከትውልድ ሀገራቸው ሮም ከደረሱ በኋላ ብዙ ድንቅ ድንቅ ተአምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚያች አገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ወይም ደቡብ በብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያዋን የሚያደርጉ ነገሥታቶቿም ሃይማኖታቸው የቀና ስለ መሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳን እንደ ሰጣት በቅዱሳን መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊ የቀናች የሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እርሱ በመለኮት ጨውነት የጣፈጠ ነውና ይልቁንም የማስተማር ጥበብና ዕውቀት የሐሳብ ልቀት ያለው ከመሆኑ የተነሣ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። ዐይኖቹ በትክክል ይመለከታሉ፣ ጆሮዎቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በእሱ ቃል ለማመን በእሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክም በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች አገር ማለት በኢትዮጵያ ፍቅር ልቡ ተነደፈ። ከዚህም በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉሡና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚህችን ሀገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በዓይኑ የተመለከተውንና በጆሮም የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹ ከአንደበቱ ይህን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ።
የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ወይም ተሟሙቋልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከነዋየ ቅድሳትና ከመጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው ወጥተው አስቀድሞ መንገዷን በሚያውቃት በአባታችን በዘሚካኤል መሪነት ንጉሡና ጳጳሱ ካሉበት ከአክሱም ከተማ ደረሱ። ንጉሡና ጳጳሱ እኒህን ቅዱሳን በተመለከቱ ጊዜ ፈጽሞ ተደሰቱ። ስለ አመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ሥነ ምግባራቸውና ስለ ሃይማኖታቸው እጅግ አድርገው ወደዷቸው። የእነዚህም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገሥታት አብርሃና አጽብሃ ጀምሮ 6ኛ ንጉሥ የነበረ የሰልአደባ ልጅ አልአሜዳ በነገሰ በ8ኛው ዓመት ላይ ነው። እኒህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነሱ በጣም ይወዱት ነበርና የነገሥታት ወገን እንደመሆናቸው መጠን አባታችን ዘሚካኤልም ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግሥቱን ትቶ በሌሊት ተነስቶ ወጣ። መልአኩ ገብርኤልም ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በ3 ሰዓት አደረሰው። ወንድሞቹም ባዩ ጊዜ ፈጽመው ተደሰቱ። አንገት ለአንገትም ተቃቅፈው ተሳሳሙ። መሪር የሆነ የናፍቆት ልቅሶ ማለቀሱ፣ ተላቀሱ። ስለዚህም እኒህ ወንድሞች አቤቱ በቸርነትህ ሁልጊዜ ለምትሰበስበን ለጌትነት ምስጋና ለመንግሥትም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ንጉሡና ጳጳሱ ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍናና የቃላቶቻቸውን ለዛና መዓዛ ባዩ ጊዜ ፈጽሞ አከበሯቸው። ብዙ ድንቅ ድንቅ ታምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችንና አምላካችን ኢየሱስ ክርስቶስም ዘወትር እየተገለጠ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትንም ያወጣሉ፣ ዕውርን ያበራሉ። እያንዳንዳቸው የሃይማኖታቸውን ኃይል አሳዩ። ከእነሱ መካከል ተራራ የፈለሱ አሉ፣ ባሕሩን ከፍለው ደረቅ መንገድ የከፈቱ አሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ በግራር ዛፍ ላይ አበራይተው ወይም አሂደው የዛፉ ቅጠል ሳይረግፍ በሮቹም ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል ያደረጓሉ። ወዲያውም ስንዴውን ለመገበሪያ ሰየመው ለ9 ሰዓት መሥዋዕተ ቁርባን ያደረሷሉ። በልሙጥ ወይም በዓለት ድንጋይ ላይ የወይራ ተክል ተክለው በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፍቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱን ወይም ፍልጡን አንድደው እሳቱ ፍም ከወጣ በኋላ ፍሙን በቀጭን ሻሽ ወስደው ለ9 ሰዓት የቅዳሴ ማጠን ያደረሷሉ። ለቤተ ክርስቲያን አገልግሎት የሚውልና ለሥርዓተ ቁርባን ማከናወኛ ወይም ማዘጋጃ የሚሆን ውሃው ሳይፈስ በወንፊት ውሃ የሚቀዷሉ። ከእነሱም አንዱ ባረፈ ጊዜ የሥጋቸው ሥርዓተ ግንዘት በመላእክት እጅ የተከናወነ አለ። ይልቁንም ቁመቱና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ሥጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅ ሳይናወጥ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት አዋቂ ወይም ጥበበኛ እንደሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ 10 የእጆቻቸው ጣቶችና 10 የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚብለጨለጩበት ጊዜ አለ። ሀገራችን ኢትዮጵያ ያላንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማሳወቅ ፈጥነው ይሄዱ አሉ። የኢትዮጵያ ምድር
በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧን በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃዎቿ ተሰራጨ። የእምነቷንም መሠረት አጸኑ። ጸሎታቸውና በረከታቸው የትሩፋታቸውም ዋጋ በእኔ በወዳጃቸው እንዲሁም በሕዝበ ክርስቲያኑ ላይ ለዘላለሙ አድሮ ይኑር፣ አሜን።